ናቲ ናፍቆኛል። ናፍቆት ሙዚቃ ልክፈት እስቲ በቃ ላለክስ ነው ጋይስ። አሁን እኔ ሳለክስ ምናምን እንትን በሉ በመልክሽ አትብኝ እንኳን እስኩና እኔ አሁን ኔትወርክ በሌለኝ ሳሰው እንዴት ነው ማስገባው ጋይስ? ከባድ ነው። ያምራል በጣም አመሰግናለሁ። ፀጉሬ ያምራል ጋይስ። ዘለላው ወፍራም ነው። ያው እኛ ሸፍነ ነው እኮ ነው አውጥተነው አናውቅም እና ዛሬ ነው ያወጣው ፀጉሬንና ቴንኪ በጣም አመሰግናለሁ። ሄሉሻ ኦሮ ኢንቤታ ጢቆ አደገልሽ ወድሻለሁ። እኔም በጣም ነው ወዳችሁ። ሁላችሁንም በጣም አመሰግናለሁ። ማርያምን አመሰግናችኋለሁ ሁላችሁንም። እኔም በጣም ነው ወዳችሁ። የሰው ፍቅር ይስጣችሁ ቤተሰብ። ማርያም በቃ አመሰግናለሁ ሁላችሁንም። የኔ ጠንበለል አመሰግናለሁ በጣም። ማዘር ምንም አትልም፣ ብቻ ያው በሂደት ነው። መድኃኒት አሁን ስለጀመረች በሂደት ይሻላታል። የኔ ቅመም ሄሉ ወይ አው እህቴ አመሰግናለሁ በጣም። ሄሉ ግን ወፈርሽ። ወፍሬያለሁ አሁን ግን ትንሽ። how is your mom and dad? ምንም አይሉም ብቻ ደህና ናቸው እግዚአብሔር ይመስገን። እነሱን ያኑርልኝ። የእውነት ማን እንደ እናት ማን እንደ ሀገር ይባላል። አምሮብሻል። አመሰግናለሁ በጣም። እንዴ በቃ እኔ አሁን ላለክስ እችላለሁ እና አባትሽ ራሱ አለቀሱ ሲመርቁሽ። አባቴ ያው የእውነት ማለት ነው ደስ ይላል ማለት ለቤተሰብ ባይዘው የምናደርገው ነገር እኮ ግዴታችን ነው እንጂ እና ግዴታ ነው ብዬ ነው የማስበው። ምክንያቱም ምንም አላረግንም፣ ኖርማል ነገር ነው ሲጀመር። እኔ እንደው አላደረኩም በቃ እና ያው ቤተሰብ ትንሽ ነገር ነው የሚበቃው ታውቃላችሁ። እነሱ ትንሽ ከኛ ሰላም ብቻ ነው የሚፈልጉት እነሱ በቃ እና ቤተሰብ ግዴታችን ነው። ለቤተሰብ የምናደርገው ነገር ግዴታ ነው ብዬ ነው የማስበው እንጂ እኔ እንዲህ ለመመረቅ እንደዚህ ምናምን እንደዛ አይደለም። በቃ እኔ ግዴታ ስለሆነ ብቻ ነው። እንደው አላደረኩም። አሁን እያለቀ ያለ ቤት አለና የእነሱ ቤት ለማዘር ቤት እና እሱን ጨርሼ እሱ እዛ ቤት ገብተውልኝ አባቴ እንደው ምንም ሳይሆን መድኃኒዓለም ማስጨርሱ እዛ ቤት ገብተው ህልሜ እሱ ነው። በቃ አሳያችኋለሁ። አሁን እሄዳለሁ ሰሞኑን ማስታወቂያ ምናምን የቀሩ ነገሮችን እንግዲህ ሁላም እያደረኩ ለመስራት ስለፈለኩ አሳያችኋለሁ። ይሄ ምናምን ነው
ከዛ ከክራይ ቤት ወጥተው ከውጥቻቸው እዛ ቤት ገብተው የራሳቸውን ኑሮ ሲኖሩ ዛኔ የምተኛው እንቅልፍ ዛኔ ነው የምተኛው እንቅልፍ እውነት እናንተ ደግሞ ላይክ አርጉ፣ ሼር አርጉልኝ፣ ቲክቶኬን በደንብ ማስታወቂያ እንዲመጣልኝ ቢያንስ የቀረውን በማስታወቂያ ጀስት እንድጨርሰው እና እናንተ ደግሞ ላይክ አርጉልኝ፣ ኮፒ ሊንክ አርጉልኝ፣ ቻናሌን አሳያለሁ። ሰሞኑን ወደዛ ሂጄ በደንብ አሳያቸዋለሁ ቤቱን የደረሰበትን። ከዚያ ደግሞ ማስታወቂያ ሰርቼ የቀረውን በማስታወቂያ ለመጨረስ ሞክራለሁ ቢያንስ። አሜን 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 አሜን። ያው እንሰራለን፣ እጅ አንሰጥም መቼም መቼም ቢሆን ማለት ነው። እግዚአብሔር ያጠነክራል፣ እግዚአብሔር ያበረታል እና እጅ አንሰጥም ነው የምላችሁ መቼም። እና እንደዛ ነው ጋይስ። አሜን 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 አሜን። አመሰግናለሁ። አይዘው ስሜታዊ እንዳለው እዛው ታብታብ አድርጉ ጋይስ። አሜን በሰላም አመሰግናለሁ። በሰላም ገብተናል። አዎ በሰላም ጠጉሬ ነው ማዘር ደህና ናት። አሁን ምንም ይሳካል፣ ሁሉም አሪፍ ይሆናል። አሳክተነዋል እኮ አሁን ምንም የሚቀረን የለም። ትንሽ ነው የቀረን፣ እሱን እናሳካዋለን። እውነት እየተራመደ ያለ ሰው አይታመምባችሁ። በቃ አባቴ ባይታመም ኖሮ ዛሬ ብዙ ነገር ነበር፣ ግን ደረቱ ነው። አባታችሁ አይናችሁ እያየ ሰውነቱ እየቀነሰ ብዙ ነገር እንትን እያለ ሲመጣ በጣም ህመም አለው በቃ እና